ማንንም አይመለከትም ማንንም ምንም አያገባውም ተደከምኩም ለኔና ለእግዚአብሔር ነው ከተነሳውም ለእግዚአብሔርና ለኔ ነው ሰደፈኝ ሰድባለሁ አንዳንዴ ካናደርከኝ ደና ከሚባሉ ሰዎች ውስጥ ነው ግን ፈራለሁ ጌታ መስክሬ ነው የሰው ገንዘብ ተበድንዱን አርማ አሁን ዴሊጌሽን ከሆነ ዴሊጌሽን ዲፈረንት አይዲያ ላነሳለህ ነው እናንተ ሃይማኖተኞች ስለሆናችሁ ለነገሩ የራሳችሁ አስተሳሰብ ነው ያላችሁ ነገር ያረኩልኝ አይገባኛል በዚህ የተካንከነ አንተኩ በምድር ጥሩ ሰው በመንፈስም ተጠርቷል በነፍስም ተጠርቷል በስጋም ተጠርቷል ምን ያልተቀበላችሁ ነገር አለ That's what I'm talking about yes glory 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 with Pastor Kasahulema ያብሔር ደስታና ምህረት በርሱም መልካም ፈቃድ አብረናችሁ ቆይታ ልናደርግ ተከስተናል መልካም ቆይታ እንዲሆንላችሁ እየተመኘሁኝ እንግዲህ ከማስተዋወቂ በፊት ሁላችሁም እንደተለመደው ቻናላችንን ለብዙ ሚሊዮኖች ተደራሽ እንዲሆንና ባርኮት እንዲሆን ሰብስክራይብ ላይክ በማድረግ እንድትጀምሩ በጌታ ፍቅር አሳስባችኋለሁ እንዲሁም ደግሞ በአገልግሎታችን ለብዙዎች በረከት መሆን እንድንችል የደስታችሁን ልግስና የምታደርጉበት የጎፈንድሚ ሊንክ እዛው ላይ ታገኛላችሁ ሰብስክሪፕሽን ላይ ታገኛላችሁ በርሱ ላይ የደስታችሁን ዘር በመዝራት አብራችሁ እንድትሆኑ ያክብሩት ጥሬና አቀርብላችኋለሁ መልካም ቆይታ መልካም ጊዜ Thank you ግን የሚገርመው ታሪክ ስለ ውሃው ጸልይ ስለ ውሃው ጸልይ ስለ ውሃ ለምን ጸልየው ውሃ የተጸለየበት ነው ኦሬዲ ቅዱስ ነውና ለቅዱሳን ቅዱስ ስለሆነ ውሃም እየጸለያችሁ ነው ተጠጥቶ መሰለኝ እናንተ እንዴ አጸልይም አንተም ለምግብና ለቀረበልህ ውሃ አንዳንዴ ጸልያለሁ አንዳንዴ ግረሳለሁ ለምን ውሃ ለኔ ቅዱስ ነው ኦሬዲ ምን አርግለዋለሁ እግዚአብሔርን ግን አመሰግናለሁ ውሃ ለቅዱስ ነው ከምን አንፃር ውሃም ብቻ ነው እንዴ ታዲያ ምን ስለ ፀሐዩም ስለ አየሩም እግዚአብሔርን አመሰግናለሁ አይ አሁን ያልከው ሐሳብ ውሃ ቅዱስ ነው እንዴት ውሃ ንጹህ ነው ምክንያቱም መጽሐፍ ቅዱስ ራሱ በቃሉ መንጻት የሚለውን ከውሃ ጋር አገናኝቶ ነው ምስክር አበስ ገበርኩ አሁን ሄል ነገር አልፈልገኝ ውሃ ንጹህ ነው ውሃ ጥሩ ነው የውሃ ክፉ የለውም አሁን በተረት ከሆነ የእናትና የውሃ ጥሩ መጥፎ የለውም በሚለው ከሆነሽ ከመጽሐፍ ቅዱስ ግን የለም አይ አሁን አሪፍ ነች የእናትና ውሃ ክፉ ስለሌለው ውሃ ቅዱስ ነው ተጣላኝ ግን ታመሰግናለህ ግን ሌላ ጊዜ አይ አንዳንዴ ረሳለሁ አንዳንዴም ግን እግዚአብሔር ምስክሬ ነው እኔማ ጸልዬ እጠጣለሁ ጸልዬ እበላለሁ በተለይ ስበላ ማለት ነው ውሃ እንኳን ያስሬ ስለምን ተጣ አንዳንዴ እንዘነጋለን ጠጣሩ ላይ ነው ሰው የሚያተኩረው አይደል እንዴ የሚያዘው ላይ ምናም የሚገመጠው ምናም ፈሳሽ ላይ ምናም ነገር ብድግላለ ግን ውሃ ጸልዮ መጠጣት መጽሐፍ ቅዱስ ምን ይላል ነው የሚበላ የሚጠጣውን ነገር በመስጋና ብንወስደው ነው የሚለውና እውነቱን እናውራ ከተባለ የውሃ ክፉ ባይኖርም እንኳን ጸልዮ መጠጣት ጥሩ ነው ለመባረክ ብቻ ሳይሆን እግዚአብሔር እንዲመሰገንበት እግረ መንገዱ ማለት ነው ስለጥሩ ብለሃል everything is a gift አሁን የእግዚአብሔር ስጦታ ስለሆነ እያንዳንዱ ነገር ሰጪውን ካላስታወስክበት የሆነ አንድ የዝንጉ መንፈስ ተዋግቶናል ማለት ነው ለጫዋታው ድምቀት ነው እንጂ መጸለይ አለብን አየሩን ለመያዝ ነው አይ ያው የግድ ስህተት አንተ ላይ ስለምፈልግ ዋሰያ አጣጣም ብለህ በዚህ አጣካረከኝ አንድ መስሪያ ቤት ውስጥ የሚሰራ አንድ ተቀጣሪ ነበር የለስላሳ ካምፓኒ ውስጥ ነው የለስላሳ መጠጦች ካምፓኒ ውስጥ ነው የሚሰራው እና ሁሉ ጊዜ እዛ ቦታ ላይ ያ የለስላሳ ካምፓኒ ውስጥ የሚሰራ ሰራተኛ ስራው አንድ ነው የተመላሽ የለስላሳ ጠርሙሶች እነሱን ቼክ ማድረግና ሸራፋ ያላቸውን እነሱን መለየት ነው ሸራፋውን ብቻ መለየት ነው በቃ እና ያ ሰው በምንም አይነት ሁኔታ ውስጥ እጆቹም አይኖቹም ለዛ ነገር ሻርፕ ስለሆኑ አይስትም ሸራፋ በጣም በፍጥነት ነው ማሽኑ የሚያሳልፍለት እሱ ያለፈ መጣል ነው ያነሳ መጣል ነውና ለሂ ለሸራፋ ነገር ራሱን አሰልጥኖታል ኤግዛክትሊ
ሰው ራሱን ላሰለጠነበት ነገር ለዛ ነገር ነው ፍጽምናን የሚቀበለው እና ሸራፋውን ነው በቃ የሚያስበው እሱ የሱ ፕሮፌሽን የተቀጠረበት ዓላማ ቦታውም ላይ ያለበት ምክንያቱ ሸራፋ መለየት ነው እና ሁሉ ጊዜ ለአንድ ነገር ራሳችንን ፎከስድ ካደረግ ነው ኤግዛክትሊ will be perfect in that area በዛ ኤሪያ ላይ ነው በቃ እና ይሄ ራሱ የሚባል ነገር አለ አይደል አሁን ለምሳሌ ዕውቀቶችን በጣም ያነጠርካቸው ስትሄድ ያሳነስካቸው ነው የምትሄደው እየጠበብክ ነው የምትሄደው ልክ አሁን ብዙ የትምህርት ዘርፎች ቢኖሩ ስፔሻላይዝ ማድረግ ላይ ስትጀምር እያጠበብክ ነው የምትሄደው ወደ አንድ ነገር ነው እየመጣ መጨረሻ ላይ ብራድ የሆነው ነገር እየጠበበ አንድ ሜዲካል ዶክተር በሆነ ነገር ስፔሻላይዝ ያደርግ የኪድኒ ሐኪም ሆኖ ይቀራል ወይ አንድ ነገር ማለት ነው ልክ እንደዛ ማለት ነው እንዳልከው ዕውቀቶች እየጠበቡ ነው እና በአብዛኛው ጊዜ ምንድነው አሁን የዚህም ዝግጅት በኔ ፕሮግራም ላይ አሁን ከማቀርባቸው ሐሳቦች መካከል አንዱ ሸራፋን መፈለግ አይደለም ዋው ነገሮችን ባላንስድ በሆነ መንገድ እንዴት ሊስተካከል ይችላል እንዴት ሊቃና ይችላል እንዴት ጠቃሚ ሊሆን ይችላል እንዴት የማህበረሰብ ግንባታ ላይ እንዴት መንፈሳዊ መሰረቶችን እንዴት እንደገና ማቅናት ይቻላል እንዴት የፍቅርን መስተጋብር እንዴት እንደገና ደግሞ መቃኘት ይቻላል ተከክል እሚል የተበላሹ ድምጸቶችን እንደገና እንዴት መቃኘት እንችላለን የሚል ፎልት ፋይንደር አይደለም ዶላርን ፌክ የሆነን ዶላር የሚለዩ ሰዎች አሉ ፌኮችን ማጥናት አይደለም ምክንያቱም ስንቱን አጥንተት ይችላል በየቀኑ ይፈበረካል ስለዚህ የራሳቸውን አብጠርጥሮ ማለት ስለዚህ እውነተኛውን ብቻ ነው የሚያጠናው ከዛ ከእውነተኛው ውጪ የሆነው ሁሉ ፌክ ነው የእግዚአብሔር ነገር ሁሉ እንደዚህ ነው እግዚአብሔር የፈጠረውን ያውቃል ከዛ ውጪ ያለውን ነገር ለመለየት ትክክለኛው ማወቅ ነው መፍትሄው ዩ ራይት ስለዚህ አገልግሎትን አክባሪ ነኝ በዚህ መልኩ ሸራፋ ፍለጋ አይደለም የሚመጣው ሸራፋ ልፈልግ ካልክ ሞልቷል በጣም ምክንያቱም ለነገሩ እውነትን ገላጭ በሆንክ ቁጥር ስተቶች በራሳቸው እየጎሉ ይመጣሉ እና ልክ አሁን ቅድም እንዳልከው የባንክ ቤት ሰራተኞች ሁሉ ጊዜ ስተቱን አይደለም የሚያጠኑት ትክክለኛው ነገር ላይ ፐርፌክት ይሆናሉ ራይት በጣም ከዛ በኋላ ሌላው ነገር ሲመጣ ኢዝሊ ነው የሚለዩትና ለዛ ነው ወደዚህ ስፍራ ላይ የጋበስኩ ሁለተኛ ጊዜ ነው አንተ ጋር ስቀርብ ሁለተኛ ጊዜ ነው የመጀመሪያው ኢንተርቪው ካንተ ጋር በቀረብኩበት ሰዓት የተለያዩ ጥያቄዎች ተነስተው ነበር ጥያቄዎች በሰል ያሉ ናቸው ለመናገር ደስተኛ ነኝ በዛ ካንተ ጋር በሰራሁት ኦሬዲ ኢንተርቪው ባደረከኝ ሰዎችም ተጠቅመውበታል ብዙም ሰው አይቶታል ተጽፎልኛል በዚህ አጋጣሚ ላንተ ምን እንዳሉ አላቅም ለኔ ግን ግሬስፉል የሆነ በጣም ጥሩ ትምርታዊ በሆነ መልኩ ብዙ ነገር ግንዛቤ ያገኘንበት ነው ተብያለሁ once again thank you so much ደግመህ ደግሞ ኢንተርቪው ስላደረከኝ አመሰግናለሁ thank you የባለፉት ጊዜያቶች ልክ እንደሱ መልስ የሰጡበት ሰዎች የተቃወሙት ሰዎች የተሳደቡበት ሰዎች ነበሩ በጣም እስከ ስድብ ደረጃ ድረስ ይሄዱ ወይም የስተት አስተማሪዎች ብቻ ሳይሆን የስለስተት አስተማሪዎች ፕላትፎርማቸውን የሚከፍቱ ሰዎች ይሄንን አስተን ነበር መወገዝ አለባቸው ምናምን ብለው ሁሉ የተናገሩ ሰዎች ነበሩና እነዛን በግለሰብ ደረጃ መብታቸው ነው ነገር ግን የሆነ ጥያቄ ካላቸው ደግሞ ያን ጥያቄያቸውን ማክበር ደግሞ ከኛ ይተበቃል እንደበሰለ ሰው ምክንያቱም ድንጋዩን የሚወረውሩትን ሰዎች ብቻ ሳይሆን የሚወረውሩበትን ምክንያት አንደርስታንድ ለማድረግ መሞከር ነው በስለትም ስለዚህ ከዛ አንፃር ዛሬም ደግመን ስንገናኝ አንዳንድ ሐሳቦችን እናነሳለን በእነዛ ሐሳቦች ላይ ምላሽ የሚሆኑ ነገሮችን ከሰጠህን ቅድም እንዳልኩ ሸራፋውን ብቻ የሚፈልጉ ከሆኑ ሸራፋው ሞልቷል ምን ጥያቄ ነው nobody's perfect ሐዋርያ ጳውሎስ እኛ ሳንደክምም ወይ ብሏል እንግዲህ ፖል ነው ያለው ያናል እኛ ሳንደክምም ወይ ካለ የማይደክም ማን ነው ብሏል እኔ ኃይሉ ዮሐንስ ብትጠይቀኝ ብዙ ደካማ ጎን አለኝ
ስለ ደካማ ጎኔ ደግሞ ማንንም አይመለከትም ማንንም ምንም አያገባውም ከደከምኩም ለኔና ለእግዚአብሔር ነው ከተነሳውም ለእግዚአብሔርና ለኔ ነው በድካሜ ማንንም እንዲከሰኝም እንዲወቅሰኝም አልፈቅድም ሲጀመር ነው ማልፈቅደው ለምንድነው I live my own life nobody pays my bill ስለዚህ ቢሌን የማይከፍል ሰው እንደፈለገ ጣቱን እንዲጠቋቋምብኝ አልፈቅድም ሲጀመር ወደኩም ከደከምኩም በኔና በእግዚአብሔር መካከል ያለ ነው እግዚአብሔር ይወደኛል ሰውድቅም ይወደኛል ስነሳም ይወደኛል እስከ ስተቴ ቀን አይደለም የተወደድኩት ደግሞ እናውራ ከተባለ የስተት ትንሽና ትልቅ የለውም መጽሐፍ ቅዱስ የኃጢአት ትልቅና ትንሽ የለውም ይላል ማንኛችንም ከማንኛችን እንደማንሻል ደግሞ በዚህ አጋጣሚ ጠቆም አድርጌ ማለት ፈልጋለሁ የኃጢአት አይነት በመድር ላይ ይሄኛው ኃጢአት ነው ይሄ ኃጢአት አይደለም ተብሎ ደረጃ ልናወጣ እንችል ይሆናል በዛም አንበላለጥም ከከሳሾች ጋር እኔ በዛ እንደማልበላለጥ አቃለሁ ባንዳንድ ኤሪያ ቢበልጡኝ ባንዳንድ ኤሪያ ነው ይበልጣቸዋለሁ ስለዚህ ደሴም በቆሎ ደካማ ጎን ሁላችንም ጋር አለ ነገር ግን እግዚአብሔር ሰውን የሚያቀው በእኔ አመለካከት ካስሻንት አይደለም ሰውን ከስጋ ያውቃል ብዬ አላምንም ስጋ ለባሽ መሆኔን አያውቅም ሳይሆን ከእንግዲህ ማንንም በስጋ እንደሚሆን አናውቅም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16-17 ክርስቶስን ካሁን በፊት እንደዛ ያወቅነው ቢሆንም እንኳን እንዴት ያወቁት ክርስቶስን በስጋ ይሄ የማርያም ልጅ አይደለም ወይ ኦፍ ኮርስ የማርያም ልጅ ነው ግን በዛ ልክ ብቻ ነው እንደ ኢየሱስ ማንነት ከዛ ያለፈ ከስጋ ያለፈ ማንነት የለው ሪሊ መለኮት በስጋ ተገልጦ ቅድስት ድንግል ማርያም መወለዱን ዲቴል የሚያውቁ እነሱ እኮ ዮሴፍ ልጅ መሆኑን የሚያውቁት የጸራቢው ልጅ አይደለም ወይ ሲ በስጋ ማወቅ ይሄ ነው ፕሮፌሽኑ ማለት የዶክተሩ አይደለም እንደ ዘማሪው አይደለም እንደ በስጋ እናቱስ በእኛ ዘንድ አይደለች ማርያም ትባል የለም ወይ ወንድሞቹስ እና ዮሴፍ እና ይሁዳ አይደሉም ወይ እህቶቹስ በእኛው ዘንድ አይደሉም ወይ ይህ ጥበብ ከየት አመጣ ሙያውን ተናገሩ ዘሩን ተናገሩ ቤተሰቡን ተናገሩ በቃ ለነሱ ኢየሱስ ማለት ያን ያህል ነው አንድ ገሊላ ሰው ነው ለነሱ የናዝሬት ከተማ የደከመችዋ በሙያው ጸራቢ የጸራቢ ልጅ ከዚህ ያለፈ አይደለም በስጋ ማወቅ ይሄ ነው ማንንም በስጋ እንደሚሆን አናውቅም የሚባለው ነገር ኃይሉ ዮሐንስን በስጋ የሚያቁኝ ከሆነ አሜን ትራብል በስጋ እንዲያቁኝም አልፈልግም ግፋቢል ወይ አማራ ወይ ኦሮሞ ወይ ትግሬ መሆናችን ነው የሚታወቀው በስራ በፕሮፌሽን ደግሞ ምትሰራው በቃ ያ ኢቢኤስ ላይ ሁሉ ጊዜ ወዱድ እየመጣ እዚህ የሚጨቀጭቀን አይደለም እንዴ ከዛ ያለፈ ኢትዮጵያ ህዝብ ስለኔ ማን አሜሪካ ነው የምኖረው ምን እንደምሰራም የሚያውቅ የለም የማን ልጅ እንደሆንኩ የምን ዘር እንደሆንኩ ምናልባት የባሌ ልጅ መሆኔን ሁሌ ስለምናገር ክፍለ ሀገር ልጅ ነኝ እችን እናገራለሁ እንጂ ሌላ ምን ብሔረሰብ እንደሆንኩ ምን እንደሆንኩ ማንም ሰው አያውቅም ስለዚህ ሰው ከስጋ እንዲያቀኝ አልፈልግም ሲጀመር ከመንፈስ የምታቀኝ ከሆነ ወደድክም ጠላህም ካብቀኝ ነው የምታቀኝ ወደድክም ጠላህም የእግዚአብሔር ልጅ መሆኔን ነው የምታቀው ምንም ቢመርም ቢጣፍጥም በእግዚአብሔር የተወደድኩ ልጁን ኢየሱስን በወደደበት ፍቅር መወደድን የሚታወቀው ይህ የእግዚአብሔር ዕውቀት ነው እርስ በርሳችን በዚህ ነው የምንተዋወቀው እግዚአብሔርን በዚህ ነው የሚያቀን ለዚህ ነው ኢየሱስ ክርስቶስ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንንም የለም እሱም በሰማይ የሚኖረው የሰው ልጅ ነው አለ በምድር ቆሞ ያወራ የስጋዊ ነገራችን እንዲናይ የማድረግ ጉዳይ ሳይሆን ከዋናው ነገራችን ተነስተን ለምናነ ካሳሁን ለማን ሳውቀው በፍጹም ከስጋ ላቀ አልፈልግም ከስጋ ካወቁ ከብዙ ነቀፋ ጋር ነው ምናልባት ማይ ምክንያቱም nobody's perfect maybe እንደዚሁ አይቼ ጠላ ይሆናል አንዳንድ ሰው እንዲሁ አይቶ አይወደንም እንዲሁ አይቶ የሚወደንም አለ በቃ ከሜዳ እኔ ብዙ ጠላት ነው ያለኝ ብዙ ወዳጅም አለኝ የሚጠሉኝም ያለ ምክንያት ነው የሚወዱኝም ያለ ምክንያት ነው የሚወዱኝ I don't care እግዚአብሔር የተመሰገነ ይሁን but ማንንም በስጋ እንደሚሆን ማንና ከሆነ እግዚአብሔር ካወቀን ከስፒሪት ፕላትፎርም የምንተዋወቅ ከሆነ ኮካስዬ አንደኛ ማንንም ከማንንም ጋር ራሱን አያወዳድርም መጽሐፍ ቅዱስ ማንንም ከሌላው ጋር ራሱን አያወዳድር ተብሎ እንደተጻፈ ሰው ከስፒሪት ዳግም ከተወለደው ማንነቱ ከዛ ራሱን የሚያውቅ ከሆነ አንደኛ ከሌላ ጋር አያወዳድርም ራሱን ሁለተኛ ራሱን የሚያውቀው ከአብ ቀኝ ነው ከዛ በላይ ከፍታ የለም እግዚአብሔር ከመንፈስ ነው የሚያቀን የሚለውን አንድ ጥቅስ ልጨምርና ልጨርስ ዮሐንስ ወንጌል ሁሌ የምናነበው ቃል ግን ብዙም ማናስተውላት ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም ይሁን እንጂ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ዋቺ መጨረሻውን ቃል እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይ ከወንድ ፍቃድ አልተወለዱም በማለት እግዚአብሔር መጣና መምሬ ዮሐንስን ካንስላው ታረገው እናቴንም እንደዛው
እኔ ቄስ ልጅ ነኝ አባቴንም እናቴንም አስካደኝና ከስጋ ከደም ወይም ከወንድ ፈቃድ አልተወለደም አለኝ አምኖ የተቀበለ ሰው እኔ አምኜ ተቀብያለሁ ከማን ተወለዱ እንጂ ከእግዚአብሔር ተወለዱ እንጂ አሃ ለካ በሰማይ የምታወቀው በመንፈስ ከተወለድኩበት ቤተሰቤ ነው እግዚአብሔርም ለካ የሚጠራኝ ከዛው ማንነቴ ነው ለካ ጻድቅ መባሌም ከዛ ማንነት ስቆጠር ነው በስጋማ ብቆጠር ከሰደብከኝ ሰድባለሁ አንዳንዴ ካናደርከኝ ፐርፌክት አይደለም ተሳድቤም አቃለው አላቅም ማለት አይደለም I always make a mistake I messed up a lot however ከማንም በላይ ግን አይደለም እንደማንኛውም ክርስቲያን ከማንም በላይ ክፉ አይደለም ሪላቲቭሊ ሲመዘን ጥሩ ሰው ነኝ እኔ ምክንያቱም ክፉ አላደርግም ሰው ላይ ሰው ገንዘብ አልወስድም አላጭበረብርም በመጠኑ ደና ከሚባሉ ሰዎች ውስጥ ነኝ ግፈራለሁ ጌታ ምስክሬ ነው የሰው ገንዘብ ተበድሬም አላቅም የሰው ገንዘብ ወስጄም አላቅም ከጄም አላቅም ከተበደርክም ከመንግስት ነው አሜሪካን ሀገር ነው ያለው ተበድሬ አላቅም እኔ ግን ክሬዲት ኦፍ ኮርስ እሷ አጠፋም ግን ታዲያ ክሬዲት ካርድ የለኝም ብትል አሁን ማን ያምናል የግለሰብ ገንዘብ ግን ተበድሬ አላቅም ካስዬ ይሄን ይመስላል እሺ የሚገርም ነው እንግዲህ አና ኃይልሻ ለማንኛውም ዌልከም እንበልህ ከሙሉ ዌልከም ብለናል ዛሬ እንግዲህ አንዱ ከመናነሳው እንደ መጀመሪያ እንደ መግቢያ ከሚሆነው ነገር ባለፉት ጊዜያቶች የነበሩን ነገሮች አሁን ባናነሳና ትንሽ ስለነሱ ነገሮች ሐሳብ ብትሰጥባቸው ምክንያቱም ሁለተኛ እድል ኃይሉን አግኝቶት እና እድል ሰጥቶት በባለፉት ጉዳዮች ላይ ያነሳናቸውን የመከራከሪያ ነጥቦች ችላ ብሎብናል የሚል አይነት እሳቤ እንደገና በውስጣቸው እንዳያቀነቅኑና ያንን እልከኛ የሆነ መንገድ በአስተማሪነት እና በተግባቦት እንዲቀይሩት ለማስቻል እነሱን ነገሮች የምትለው ነገር ይኖርሃል ወይ ከዚያ በፊት እድል ከሰጣኝ ታዲያ what's your favorite word for this year ብለህ ብትጠይቀኝ ለ2024 በየአመቱ ፎከስ ማድረግበት ቃል መንፈስ ቅዱስ ውስጥ ያስቀምጣል የመሪ ጥቅስ አይደለም ማወራለ ያው ነው የሆነ መሳብከው ነገር የሆነ ስብከት ኦፍ ኮርስ አሁን መሪ ጥቅስ ብለ ሌላውን ተቃውመህ ከዛ በኋላ ግን አሁን ግን ለዚህ ሲሆን ግን የኔ ግን ምን የመንፈስ ቅዱስ ብለ ያንተን ታጸድቀዋል መሪ ጥቅስ አይደለም በየአመቱ የሆነ ስብከት አለኝ ብቻ አመቱ ሙሉ ማያልቅ ስብከት ከዛ በኋላ ግን የሆነ ቦታ ላይ ያልቃል ለሁለተኛ አመት የዘለቀ አንድ ሁሌ ባነበው ሬቨሌሽን ማገኝበትን ቃል ከፈቀድክልኝ አንብበው እሺ እግዚአብሔር ይመስገን ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ያለው ቃል ሐዋርያው ጳውሎስ ለጢሞቴዎስ የተናገረው ነውና ባለፈው አመት ነው አመቱ ሙሉ እናገርብን ነበር አሁንም ኮስት ያልጠፋምና let me read ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 9 ጀምሮ ያዳነን ወዷለኝ እንግዲህ ቃል ያዳነን በቅዱሱ ማጠራር ይጠራል praise the lord እግዚአብሔር ነውና በቃ ጥሪውም ከርሱ ነው ያዳነንም እሱ ነው ምንም እጄ የለበትም ያዳነን በቅዱሱ ማጠራር ይጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ከስራ የምንቆጥረው ነገር አንዳች ነገር የለም በተወደድንበት የፍቅር መጠንና በተሰጠን ጸጋ ልክ እንጂ ኦኬ ይህም ጸጋ እግዚአብሔር እንዴት እንዳዳነን ተመልከት ደግሜ ላንብብል እዚህ ጋር ያዳነን በቅዱሱ ማጠራር ይጠራን እግዚአብሔር ነውና ካለ በኋላ ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም እንግዲህ እዚህ ውስጥ ምንም ካውንት አናደርግም ይህን ጸጋ አስብ ይህም ጸጋ የዳንበት ጸጋ ዲቴልስ ያደርገው ማለት ነው ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ሰው ከመውደቁ በፊት እግዚአብሔር ሰው እንደሚለየው እንደሚክደው ያውቃል ቢክደውም ፈጥሮ ማን ነው እንደሚክደው ቢያቅም ከመፍጠር ወደ ኋላ አላለም ነገር ግን ከመውደቁ በፊት እንደሚክደው ስለሚያቅ መውደቂያ ጸጋ አዘጋጅቶለት ነው እሱም በክርስቶስ የማዳን ፕላን ማለት ነው ለዛ ነው በክርስቶስ መረጠን የሚለው ቁጥር 10 አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል ያ ከዘመን ዘመናት በፊት ተሰጥቶን የነበረው ጸጋ ሰው ከመውደቁ በፊት እግዚአብሔር በክርስቶስ የማዳን ፕላን ታይቷል በኢየሱስ ክርስቶስ መገለጥ ያ የዳንበት ጸጋ ታይቷል እርሱም ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብ አስተማሪ እንደሆን በተሾምኩበት በወንጌል
ሕይወትንና ዓለመጥፋትን ወደ ብርሃን አውጥቷልና this is my favorite word ለምንድን ነው ፌቨሪት የሆነው ብትለኝ የመጨረሻ አይቱን ቃል ሕይወትንና ዓለመጥፋት እስቲ ሕይወትና ዓለመጥፋት በል ካሴ ሕይወትና ዓለመጥፋት እንዴ ሕይወትና ዓለመጥፋት once again ሕይወትና ዓለመጥፋት ይሄ ጆሮ ያለው ይስማ ይሄን ቃል እኔ ብዙ ሬቨሌሽን ያገኘሁበት ይህም ኢየሱስ ክርስቶስ በኢየሱስ ክርስቶስ መገለጥ አብሮ የተገለጠ ተሰውሮ የነበረ በኃጢአታችን በመተላለፋችን ከፍር ተደርጎ የነበረው ጂሰስ ሲመጣ የገለጠው አንቬል ያደረገው የነበረ ነው ተሸፍኖ የነበረውን በእርሱ መገለጥ የተገለጠ ሕይወትና ዓለመጥፋት my friend በቃ እግዚአብሔር የተመሰገነ ይሁን ሕይወትና ዓለመጥፋት የሚለውን ቃል ሳነብነኝ ለካ ማይጠፋ ሕይወት ነው ሕይወትና ዓለመጥፋት immortality በፍጹም ፔሪሽ የማያደርግ በኔ ድካምና ብርታት የማይወሰን ለዘላለም የተወደድኩበት የሚቀደሱትን ለዘላለም ከቀደሳቸው በኋላ በግርማው ቀኝ ተቀመጠ ለዘላለም ኢየሱስ ክርስቶስ ጽድቃችን ነው ጥበባችን ነው ቅድስናችንም ነው ሮሜ 3 ላይ ምንድነው የሚለው ከሥራ አይደለምና ማንም ሰው እንዳይመካ ሌላስ ቦታ የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው one more text የወደድካቸውን እስከመጨረሻ ወደዳቸው የወደዳቸውን እስከመጨረሻ ወደዳቸው እስከ ስተቴ ቀን እስከ ድካሜ ቀን እስከ ዓለማወቄ ቀን ሳይሆን ስደክምም ስበረታም ምንም ስሆን እግዚአብሔር የተመሰገነ ይሁን በዚህ ሁሉ የጠራን እግዚአብሔር ታማኝ ነው ላይ ጠላን ወዶናል ላይ ጥለን ተቀብሎናል ለዘላለም ላንጠፋ አድኖናል እግዚአብሔር የተመሰገነ ይሁን እኔ በአብዛኛው የዚህ ፕላትፎርም የግሎሪ ዞን ፕላትፎርም ዋነኛው ዓላማ ዲስትራክቲቭ በሆነ መንገድ ሳይሆን ኮንስትራክቲቭ በሆነ መንገድ ነገሮችን ተደራሽ ማድረግ ነው ሁሉ ለእግዚአብሔር ክብር የማድረግ ነው የግሎሪ ዞንን መፍጠር ነው ኮንፍሊክት ዞን አይደለም ግሎሪ ዞን ዋው እቺ ስም አሪፍ ነች ኮንፍሊክት ዞን አይደለም የዲስትራክሽን ዞን አይደለም የሄት ዞን አይደለም የግሎሪ ዞን ነው ሶ ግሎሪ ስኩዌር ልበለው ነው ደግሞ አትችላለህ ግና በዚህ ውስጥ ምንድነው ሰዎች ያልገባቸው ነገር ካለ አንተ ላይ ይዘው ስትመጣ ወደ ገበያ ሲቀርብ ሐሳብህ ገዢዎቹ ይከራከሩበት ካሲ የፈለግከውን ጠይቀኝ ዛሬ ፈቅጄላለሁ on behalf of our audience እንደውም ዝም ብሎ ሩመሮችም በአስተምሮ ደረጃ ነው በህይወት እንኳን ብዙ የሚናገረኝ ሰው ሰምቼ አላቅም የሚወራው ነው በትምህርት አቅጣጫ on behalf of audience የፈለግከውን መጠየቅ ትችላለህ thank you እንደነዚህ አይነት ነገሮችን እናነሳና ከዛ በኋላ ካቀረብናቸው በኋላ ሰዎች በቅንነት በጨዋነት በመንፈሳዊነት ለዛ ነገር ምላሽ ቢሰጡት ያንን ምላሽ ደግሞ ያው ምላሽ የተሰጠበት ሰው ሌላ ጊዜ ቢቀር ምን ሆነን ማለት ነው exactly ትክክለኛ የሆነ spiritual interaction ሆነ ማለት ነው ይሄ ትራንዛክሽኑ ጥሩ ይሆናል እውነት የሐሳብ ግብይት ይኖረናል አለበለዚያ የሐሳብ ፍጭት ነው የሚኖረን በፍጭቶች መካከል ትክክለኛ የሆነ ውጤትን አጠብቅም ምክንያቱም ስፒሪት ኦፍ አንገር ወይም የቁጣ መንፈስ ወይም ይሄ ካርናል ቢሄቪየራችን ገኑ ይወጣል እና ወደዛ ነገር ጥላቻ ባዘለፊት ስታወራና የእውነት ከፍቅር በሚወጣ ማቅናት ስትናገር ልዩነቶች እኮ አላቸው እና አንዳንድ ጊዜ የእግዚአብሔር ቁጣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ይላል እና ሰዎች ግን በጣም ግን በቁጣ ሲናገሩ ዕውቀት ሳይሆን ኃጢአትን ነው የሚገልጡት ለእግዚአብሔር ሰይፍ መምዘዝ ትክክል አይደለም የምናመልከው አምላክ በቀሌኔ ነው እኔ ተበቃይ አምላክ ነኝ በቀልን ለኔ ተውት አለ እግዚአብሔር ይበቀላል እግዚአብሔር በአዲስ ኪዳን አው ይበቀላል የሚበቀለው እንዴት ነው ቢባል ሁለት ክርስቲያኖች ቢጣሉ በቀሌኔ ነውና ይቅር በል ቢለው ያንን ክርስቲያን በእርግጠኝነት የምነግርህ ነገር ያኛው መብረቅ አይወርድበትም ሁለቱም ልጆቹ ናቸው አንተ ልጆች በሆነ በመጫወቻ ቢጋጩ definitely አንዱ የሚበድለው ፌር በሆነ መልኩ ማለት ነው ግን ሁለቱንም ሁሉም ተወዳቸው
ግፋ ቢል በዛን ሰዓት ያጠፋውን ተቆጥተህ ዝም ትላለህ እንጂ ወይም ደግሞ ለሁለቱም መጫወቻ ትገዛላቸውና ጸጥ ታሰኛቸዋል አርጌ አውቃለሁ እንደዚህ ነው እና እንደውም የሚያስቅ ነገር ነበር አንድ ጊዜ እንደዎችን ሼር ባረግ ደስ ይለኛል ሁለቱ ልጆቼ ወንዶች ናቸው ትናንሽ ናቸው አሁን ትልልቆች ሆነዋል እነሱ ልጆች እና በቃ ፍሬንዶቼ ናቸው አትችላል ከዛነታቸው ጀምሮ አብረን ዓለም ዙሪያ ዞረናል መጫወቻ ላይ ተጣሉ ትልቁ የትንሹን መጫወቻ ሰብሮበት ይሁን ምን እንዳደረገ አላቅም ትንሹ ዘራፍ አለ ዋለ ሊመታው ፈለገ በሆነ ነገር ማለት ነው ከዛ ጣልቃ ገባውና አስቆምኩት ነው ዶንት ታች ሂም ከዛ no he did this to me he broke my toys but whatever መኪና ላይን መኩንና ፊልሚክ ሜክስል መጫወቻ እንትን ነበራቸው ከዛ ገበጣና ቆቆቆይ no don't touch him በሆነ ነገር ሊመታው ነፃን ነው ከዛ አስቆምኩትና እኔ ቀጣልሃለሁ አልኩት ወዲያው መንፈስ ቅዱስ ወደ መንፈሳዊ ነገር አዞረብኝ እኔ አልፓንሽም don't worry okay do it now ከዛ አቆምኩና what do you want me to do እንዴት ነው እንድቀጣው የምትፈልገው እስቲ ቀጣልሃለሁ እኔ አባት ነኝ እኔ የምቀጣልህ tell me እንዴ ልቅጣው አልኩት kill him እጄ ሁሌ ሰው ሁሉ ነው የሚስቀው kill him oh you want me to kill your brother he said yes right now kill him ህፃን ነው ምን ያቀርብ በኪልምና በቅጣው በገረፋው መካከል ያለው ልዩነት አያውቅም ስለተናደደ kill him right now kill him ይላል ከዛ ትንሽ ብቆ ይላል ህፃን ነው ከዛ ሳቄ መጥቶ መንፈስ ቅዱስ ምንድነው በውስጥ ያስቀመጠው this is exactly you ሰዎች እነዚህ እናንተ ናችሁ አለኝ ጌታ በእውነት ምንድነው የበደሉንን ሰዎች አንዳንዴ ካፋችን ባይወጣም በጣም ከተበደልን ማለት ነው ያለ ምክንያት ከተበደልክ ያ ሰው ይሁን ነገር ቢሆን አንዳንዴ በቃ ውስጣችን አዳማዊ ኔቸራችን ነው ባይዘው እኛ አይደለንም እሱ unrenewed ኔቸራችን ነው that's not you to be honest እና ይሁን ነገር ቢሆን ደስ ይለናል በቃ ሳናቀው ማለት ነው ግን በቀሌኒ ነው የሚለውን ቃል ኦኬ እኔ በቀላለሁ አልኩት ግን እንዴ ነው በቀለው ሁለቱንም እኩል ነው የምወዳቸው ሲያጠፋ አልጠላውት መጫወቻውን ስለሰበረበት ልጁን ቅንጣት አክል ፍቅር አልቀነስኩም ልጄ ነው who cares ለመጫወቻ I don't care ልጆቹ ሁለቱንም ወዳቸዋል ሁለቱም እኩል ናቸው ከዛ ቆይቆኔ የምበቀለው አልኩና ልጁን ስቄበት በጣም ይገርም ነው አንብዬ ሄጄ ለሁለቱም ለዚህኛውም አዳዲስ ገዝቼ ሰጠዋቸው ስመጣ እነሱ ልጆቹ ረስተውት እየተጫወቱ ነው አብረው ከዛ መጫወቻ listen guys here you go this is yours ላንተ ደግሞ ይሄው ላልጠየቁኝ ሁለቱንም በጀነራሲቲ የተበደለውንም የበደለውንም አዳዲስ ገዝቼ ሰጠዋቸው ከዛ እግዚአብሔር እበቀላለሁ ሲል ገርፍልሃለሁ ማለቱ በሳማ ገርፈዋለሁ ነው ወይ እበቀልልሃለሁ እኔ ሲል ሊገለው ነው ወይ በፍቅር ነው የሚበቀለው በቃ መልካም አርጎ ቢበቀልህ በቃ ምን አንተ ምን ታደርጋለህ ወይ ምንድነው የግድ ያም እኮ ልጁ ነው የራሳችን ድካም አይታየንምና ለሚሰድቡን ለሚያንጓጥጡን መልካም ተናግረን በክፉ ተርጉሞ ለሚሰብኩ ብዙ ጊዜ አንዳንዴ እንደው ልቤ ይደማባቸው ነበር ድሮ ማለት ነው አሁን ስቄ ነው ማልፈው ምን መንፈሳዊ ፖሊስ አለ ወይ ቸርች ውስጥ ምንድነው እነዚህ ሰዎች አላማቸው የምናወራው ትክክል ነው እኔም ማወራውን ቻሌንጅ ለምሳሌ እኔና አብ አንድ ነን በማለቴ እግዚአብሔር ነኝ ብሏል የሚል ስም ተሰጠ አላልኩም እኔ ብዬም አላቅም ማለትም አልፈልግም ለምን ብዬም በወጣኝ ሰው መሆኔ በቂ ነው ለኔ ነው አምላክ ነኝ ብለሃል አላልኩም እንግዲያውስ ከኔው ስሙ ይዋው እንደገና ልናገር ይያልኩና ዛሬም ልናገር ካሜራ ያያየው ልናገር እኔ ኃይሉ ዮሐንስ ሰው ነኝ የባሌ ልጅ ነኝ አላብዛት ስሙ የባሌ ልጅ ነኝ ባሌ ሮቤ ሰው መሆኔ ኢቭን አሜሪካ ማላልኩም ስለዚህ እግዚአብሔር ፈጣሪ ነው እኔ ፍጡር ነኝ እግዚአብሔር አምላክ ነው እኔ አምላኪ ነኝ እግዚአብሔር አባቴ ነው እኔ የተወለድኩ ልጅ ነኝ እግዚአብሔር የጀመረኝ እኔ ተጀመርኩ እኔ ሰው ነኝ እግዚአብሔር ነው እኔና አብ አንድ ነን ማለት የእግዚአብሔር ልጅ ነኝ ማለት ነው የአባትና የልጅነትን አንድነት ይሄንን ሬቨሌሽን አግኝቻለሁ ከዚህ ውጪ ምንም ሁሉም ነገር ያው እንጅሩ ነው ከዚህ እቺው ነች ባለፉት ጊዜያቶች አንዱ ከተነሱት ጥያቄዎች አንደኛው ይሄ ነው ባጭሩ ነው የመለስከው ጥሩ ነው በቂ ነው ለምን እኔም simplicity is the most important thing to explain your idea እና ውስጥ ያለውን ነገር በደንብ ለማብራራት ቀላል ነገሮችን መጠቀም ይሄው እኮ ሰው ነኝ እኔ እግዚአብሔር አምላክ ነው ያለው እኔ ሰው ነኝ አምላኪ ነኝ እኔ እግዚአብሔር የሚመለክ ነው ልክ እንደነዚህ አይነት ነገሮች ሲሆን ሰዎች ለተግባቦት ጠቃሚ የሆኑ ቋንቋ የተፈጠረው ለተግባቦት ነው
እና ያንን ስንጠቀመው ለተፈጠረበት ዓላማ በትክክል እናውለዋለን የተሳሳቱት እኮ ለምሳሌ ወደዛ የተተረጎመው የአማልክት አምላክ የሚለው ቋንቋ አማልክት የተባሉት እነማን ናቸው የሚለውን እቺ ነክ ስለነካካው ነው መጽሐፍ ቅዱስ ቃሉ ይመጣላቸውን አማልክት አላቸው እንግዲህ ቃሉ ይመጣላቸውን አማልክት ካላቸው ይልቁንም እኔ እግዚአብሔር ልጅ ነኝ በማለቴ ልትወግሩኝ የምትፈልጉት ለምንድነው አለ ኢየሱስ እኔና አብ አንድ ነን ባለ ጊዜ ማለት ነው እዛ ጋር ስለ መለኮታዊ ባህሪው ሳይሆን ያወራው ስለ እግዚአብሔር ልጅ አንድ የእግዚአብሔር ልጅ ከአባቱ ጋር ያለውን ዩኒየን ያለውን አንድነት ነው ያወራው ኢየሱስ አባትና ልጅ መካከል ያለውን አንድነት እኔና ልጆቼ አንድ ነን ለምሳሌ ያ ማለት ልጆቼ ነኝ ወይ እነሱ እኔ ናቸው ማለት አይደለም አንድ ፋሚሊ ነን አንድ አቋም ነው ያለን አንድ ገንዘብ ነው ያለን የኔውን ሁሉ የነሱ ነው የነሱ ሁሉ የኔ ነው ስለዚህ ምንም ሰልፍለስ we are one ማለት ባልና ሚስት አንድ ናቸው ይላል ባልና ሚስት አንድ ከሆነ ሰውየው እኮ ወንድ ነው ሴትየዋ ሴት ነች የአንድነታቸው የባልና ሚስት አንድነት ነው የአባትና ልጅ አንድነትም እንዲሁ ስለዚህ ኢየሱስ እኔና አብ አንድ ነን ማለት እግዚአብሔር ነኝ እያለ ሳይሆን እዛ ጋር የእግዚአብሔር ልጅ ነኝ ያለ ቁጥር 36 ላይ ተረጎመ ይሄንን ያልኩት የአማልክት አምላክ ማለት አማልክት የተባሉት የእግዚአብሔር ልጆችን ነው አማልክት ያለው ኤሎሂም የሚለው ቃል እኮ ካስዬ ለእግዚአብሔር ብቻ አልተጠቀሰም ለሄቨንሊ ቢንግስ ተጠቅሷል ወደ እንትኑ ስታይ ለሰውም ተጠቅሷል ለምሳሌ ዘፍጥረት ምዕራፍ 1 ላይ የተፈጠሩት ሰዎች ገዢዎች ማለት ነው ትርጉሙ ገዢዎችና ፈራጆች ማለት ነው ሲተረጎም judges and rulers plural ነው ለእግዚአብሔር ብቻ ለእግዚአብሔር ኤሎሂም ሲሆን ለእግዚአብሔር ስለ እግዚአብሔር ስናወራ የዩኒቨርስ የሚታየውና የማይታየው ዓለም ገዢና ፈራጅ ነው ሰው ጋር ሲመጣ በአየር በየብስና በባህር ያሉትን ሁሉ ይግዙ ሲል ስልጣን ይኖራቸው አለ የምድር ኤሎሂሞች ሰዎች ናቸው ቃሉ የመጣላቸውና ማለት ኤሎሂም እኮ ነው የሚለው ራሱ በሂብሩ ያቦታ ስለ ሰውም ጭምር ሰው ጋር ሲመጣ የዚች ምድር ነው ገዢ ይሄንንም ደግሞ ከእግዚአብሔር ያገኘነው ዴሊጌትድ አውቶሪቲ ነው ስልጣን ከእግዚአብሔር ነው ዴሊጌትድ ማለት እንግዲህ connected exactly ስልጣን ይግዙ ሲል ስልጣን ይኖራቸው አለ ባለ ስልጣን ነው ያለው ይሄን ሶ የአማልክት አምላክ ሲል የአዳልሞቲ ማነው ስሙ ጠቋር who are the stupid እንትን ጂኒዎች ምንድናቸው ቡዳ ምናምን ጥሩ እዚህ ሀገር የሚመለኩት አሜሪካ እንኳን ብዙ ስም የላቸው ፓልም ሪደር ነው የሚሏቸው የነዚህ አምላክ ማለት አይደለም አማልክት ናቸው እናንተ ሀገር አሰልጠናቸዋቸው ሳይካትሪስቶች ምናምን ራሱ እና ከዛ በኋላ እነዚህ ሳይኪክ ፓወር ያላቸው ምናምን ብላችሁ እነሱ አሰልጠናቸዋል እና ሳይንቲፊክ ኔም ሰጣቸው ጀበና አስቀምጦ ደበሩ ለብሶ ነው ቁጭ ብሎ እዚህ የሚጠነቁለው ማለት ነው እኔ ከልጅነቴ ጀምሮ እንደዚህ አይነት ነገር ሳይን ያደግኩት እና ልላችሁ የፈለኩት ያ ማልክት አምላክ ሲል የነ በዓል የነ አሼራ የነ ሰማያዊቱ ንግስት ማን ነች እንትን አሼራ ነች የሰማይ ንግስት የተባለችው የነዚህ በባይብሉ ውስጥ የተጠቀሱትን አማልክት የነሱ አምላክ ማለት አይደለም የአማልክት አምላክ ማለት አማልክቶቹ የእግዚአብሔር ልጆች ናቸው የአምላክ ልጆች አማልክት ናቸው መዝሙረ ዳዊት ምዕራፍ 82 ላይ ታገኙታላችሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ ታገኙታላችሁ አንዱ ከተነሱት ጥያቄዎች መካከል ይሄኛው አምላክ ነኝ አለ ገዢ ነኝ በሚለው በእንዲህ አይነት መንገድ ከተነተንከው እና የውክልና ስልጣን ያለው በመድር ላይ በእግዚአብሔር ስጦታ የሚሰለጥን ፍጥረት ብለህ በእንዲህ አይነት መንገድ ከተረጎምከውና እንዲህ ባለ ቀለል ባለ መንገድ ወደዛም አላሳነሳተም ልክ የሆነ ስልጣን ተሰጠው ሲባል በእንደዛ መልኩ አይደለም እግዚአብሔር የሰጠው በባለቤትነት ሊዝ ነው ያደረገው አቃለው ምድርን ለሰው ልጆች መሲሁም ሁሉን ጨርሶ ለአብ የሚያስረክብበት ጊዜ ይመጣል ያኔም አብ ተመልሶ ለቅዱሳኑ ምድሩን ይወርሳል በመጨረሻ ጻድቃን ያኔም መልሶ ለልጆቹ ነው እንጂ ለማንም አይደለም የማምነው እንዴት ነው ሰው ሲፈጠር ራሱ በእግዚአብሔር መልክና አምሳል ተፈጠረው የዴሊጌትድ አውቶሪቲ ካልክ ዴሊጌትድ በዛ የተላለፈብን አውቶሪቲ ነው ባይ ዘ ወይ ኦኬ ስንፈጠር ጀምሮ አንዱን አርመዋ አሁን ዴሊጌሽን ከሆነ ዴሊጌሽን ነው ዴሊጌሽኑን ትንሽ እየጥላጥነክራት ፈልገ እንጂ ዴሊጌሽኑ ዴሊጌሽን ነው ዴሊጌሽን ነው ዴሊጌሽን from the very beginning ውክልና ወይም ስጦታ ነው ስላይትሊ ትንሽ ከውክልናው ከፍ ያለ ነው አሁን ስላይትሊ ከፍ ያለ ነው ስትለኝ ስላይትሊ ከፍ ያለበትን አንድ ነገር ልታሳየኝ ያስፈልጋል ለምን ሲባል God given gift ሆኖ ኦቶሪቲ እንዲህ አላቸው ባረካቸው ኦኬ ከዛ ስልጣንን ሰጣቸው ይግዙ ይብዙ የምድርን ይሙሉ
እነዚህ ሁሉ በርሱ የተፈቀዱ ከርሱ የጀመሩ በሰው ህይወት ውስጥ እንዲታዩ የተሰጡ አምላካዊ ቸርነቶች ናቸው እነዚህ እንዲህ ነው የሚገባኝ ነኝ ጥሩ ሐሳብ ነው ያነሳው ስልጣንን ሰጣቸው የሚለው ቋንቋ ሰው ሲፈጠር ጀምሮ የፍጥረታችን አንዱ አካል ነው ባይዘው የማንነታችን እዛ ዘፍጥረት ምዕራፍ 1 ላይ የጀመረ ነው አባባሊ የጀመረ ነው ስለዚህ ልክ ስትፈጠር የጀመረና ለተፈጠርክበት ዓላማ ማስፈጸሚያ የሚሆን ግብአት ነው እንዲህ ነው ማየው ልጅ ሲወልድ የወለድኩት ልጄ ሰው መሆንን በመወለድ እንጂ የሚያገኘው ከጊዜ በኋላ አይደለም ሰጣው በልጅነት ያድጋል እንጂ በሰውነት ያድጋል እንጂ እግዚአብሔር ሰውን ከራሱ ነው ያስገኘው ከራሱ አስገኘ ሲባል አመጦ ወለደን ማት አይደለም ከሚስት ወለደን ማት አይደለም የእግዚአብሔር ልጆች ሲባል ብዙ ሙስሊሞች የሚጠይቁት ይሄንን ነው አላህ አይወልድም አይወለድም ብዙ ጊዜ እኔ ባሌ ልጅ ነኝ ብያለሁ እዛ ሁሌ ሙስሊም ሀገር ስለሆነ ሁሌ የሚሉን አላህ አይወልድም አይወለድም እንዴት ነው እግዚአብሔር ልጆች ነን የምትሉት ይሉናል ሶ ወለደ የሚለውም ቋንቋ የሰላንጎጅ ቱ ቢያነስት መስማማት አለብን አዎ አላህ አይወልድም አይወለድም እግዚአብሔር አይወልድም አይወለድም ትክክል ነው መውለድ ብለን የምንለውን ማብራራት አለብን መውለድ ማለት ከሚስት መውለድ አይደለም እናወራው ከማህፀን ማውጣትን አይደለም ዘር ባለው በህያው በእግዚአብሔር ቃል ከእግዚአብሔር መገኘትን ነው መወለድ ብለን የምንጠራው ያ ነው የእግዚአብሔር ልጅ ያስባለን በሁለተኛ ደረጃ የእግዚአብሔር መልክና አምሳል መሆናችን ነው የእግዚአብሔር በመልኩና በአምሳሉ ሲባል ይሄንን አስመስሎ ሰርቶን ሳይሆን ወልዶን ነው በባህሪ ተላልፎብን ነው በዘር ያገኘነው ነው ከእግዚአብሔር የዘር ልጆች ነን እኮ እሱም እኮ አስጀማሪ ያለው ጅማሬ ነው እግዚአብሔር ባለስልጣን እንደሆነ በመወለድ ባለስልጣንነት ተላልፎብን ነው ኖ አሁን ምንድነው መሰለህ የተላለፈብን አሁን ስልጣን ክብርም ስልጣንም ሁሉም እንደዛው ነው አንድ ስልጣን ለዓላማ ማስፈጸሚያ የሚሰጥ ስጦታ ነው ኃይል ከፈጠረ በኋላ ይሰጣው አይደለም ባይዘው ካሲየችን ነው ዲስአግሪ ያደረኩት ዘፍጥረት ጋር እንሂዳ ኦኬ ዘፍጥረት ጋር እግዚአብሔር ሰውን በመልኩ በመሳሌው ፈጠረው ሌትስ ክሬት አ ማን አይደል ሲል ከዛ በኋላ ባረካቸው ይላል ኢሜጅ ኤንድ ላይክነስ መጣ እንፍጠራል ከዛ በኋላ ሰውን ከምድር አፈር አበጀው እሱ በስጋ ማያስገባበት ነው ኦኬ ከዛ በፊት ዘፍጥረት ምዕራፍ 1 ላይ ቆምልኝ እኮ እንዴት እንደባረካቸው ማለት ነው እኮ ከዛ በኋላ እንዲህ አለ ባፍንጫውም የህይወትን እስትንፋስ አለበት ሰውም ሕያው ነፍስ ያለው ሆነ ከዛ በኋላ ምንድነው የሚልልን በምድር ላይ ምን እንዲያደርጉ በአየርም ላይ በማን ነው በምድር በሰማይና በውሃዎች ላይ እንዲሰለጥኑ በሰማይ የሚበሩትን አለ ስፒሪቹዋል ዓለም ላይ አልከተተው የሚበሩት ብሎ ነው ያቆመው ከዛ በኋላ በባህር ውስጥ አለ የመጀመሪያው ሰው የነፍስ ስለነበረ ስፒሪቹዋል ዓለምን አክሰስ አያደርግም ሶ I have a different idea ላነሳልህ ነው እናንተ ሃይማኖተኞች ስለሆናችሁ ለነገሩ የራሳችሁ አስተሳሰብ ነው ያላችሁ እኔ ትንሽ ቆይ እንደኛ ባለ ሃይማኖቶች አንድ ስማን ከዛ በኋላ ምንድነው አይገባኛል በዚህ የተካንከነ ማን ያማሃል I love you my brother ከዛ በኋላ ምንድነው የሚሆነው እግዚአብሔር ይግዙ አለ ባረካቸው ይብዙ ይባዙ ምድርን ይሙላት የሚለው ቃል ለተፈጠረው ሰው ዓላማውንም ማስፈጸሚያ የሆኑ ፓኬጅ ነው የሰጠው ያንተን ሐሳብ ልድገመው ነው ልትል የፈለከው ነው የገባኝን ከተሳሳት ባረመኝ ኦኬ ሰውን በመልኩና በአምሳሉ ፈጠረ ካለ በኋላ ከዛ ባረከው ከፈጠረው በኋላ ባረከው የበረከቱ ብሬክ ዳውን በአየር በየብስ በባህር ያሉትን ይግዙ ሲል ስልጣን ይኑራቸው አለ ስለዚህም እግዚአብሔር በመልኩና በአምሳሉ ፈጠራቸው ወንድና ሴት አድርጎ ፈጠራቸው እዛው ዘፍጥረት ምዕራፍ 1 ላይ ነው ያለው ሁለት ጋር ትሄድ ስለዚህ ከፈጠረ በኋላ አይደለም ወይ ስልጣን ይኑራቸው ያለው እንዴት አብሮ ተወለደ ትላለ ኦሬዲ ለተፈጠረው ሰው እግዚአብሔር የሰጠው ነው ሰውን በመልኩና በአምሳሉ ፈጠረ ቁጥር 26 27 እና 28 ጋር ሲደርስ ብሬክ ዳውኑን ባረካቸው ይልና የተፈጠረውን ሰውዬ ማለት ነው በመንፈስ ነው እንግዲህ ስትል በስጋ ኤግዚስት አላደረጉም ከፈጠረ በኋላ ፈጠራቸው ካለ በኋላ የተፈጠሩ ሰዎችን ነው ሲባርክ ምናየው እዚህ ጋር ይመስላል በርግጥ ሰማው ሐሳብ ያስኬዳል ትንሽዬ እኔ ስላይትሊ ሌላ አይዲያ ነው ማየው ያልኩበት ምክንያት ምንድነው ሐሳብህ እንደዚህ መሰለኝ ራይት ከፈጠራቸው በኋላ አሁን ያመጣ ስላይትሊ የምትለይ ነገር ነው እቺ ስላይትሊ የወሰድክ
ስላይትሊ ትለኛ ያለና ደፈቀቅም ታረጋግጣ ስላይትሊ ያልኩበት ምክንያት ያንተን ያስረዳው መሰለኝ ያንተ አይዲያ ገብቶኛል ከየት እንደመጣ ሰውን በመልኩና በአምሳሉ ፈጠረ ካለ በኋላ ከፈጠረ በኋላ ነው ስልጣን ሰጣቸው የሚለውና ለዛ ነው አንተ ሙሉ በሙሉ ዴሊጌትድ ነው ያልከው ዴሊጌትድ መሆኑን ባምንበትም ስላይትሊ ትንሽዬ ሌላ አይዲያ ያለኝ ያልኩበት ምክንያት ቤተሰቦቻችን ከወለዱን በኋላ ላይክ ስልጣን ሰጡን የምንለው ምንድነው ለብቻችን እንድንኖር የሆነ ነገር ያደርጉልናል ስለዚህ ቤተሰቦቻችንን ስልጣን አገኘን ማለት ዴሊጌትድ አውቶሪቲ ከቤተሰቦቻችን አገኘን ስንል ስቲል ሰው መሆንን እንደ ቤተሰቦቻችን ፈንክሽን ማድረግን በዘር የተላለፈብን ማንነት ነው ልክ እንደነሱ ሰው ነን ሙሉ ሰዎች ነን ነገር ግን እነሱ ናቸው ማንነታችንን የሰጡን የተገኘነው ከነሱ ነው ምናልባት በገንዘብም አቋቁመውን ሊሆን ይችላል ልክ በተመሳሳይ መልኩ እግዚአብሔር ፈጠረን የሚለውን ፈጠረና ባረካቸው ሲል ሁለቱን አንድ ላይ አድርጌ ነው ማየው ነው በረከቱ ለምሳሌ የፍጥረታችን አንዱ አካል ነው ማይክሮሶፍት አንድ ጊዜ ማይክሮሶፍት ድሮ ታስታውሳለህ እነ ኔትስኬፕ አሜሪካን ኦንላይን እነዚህ ኢንተርኔት ዳያል አፕ በነበረበት ዘመን ማለት ነው እኔ ያኔ ነው አልደረስኩም እኔ ዛኔ ደርሳል አታስታውስም አልደረስኩም ኃይልሽ አንተ እኮ በመንደር ላይ ብዙ ቆየ ሰምተሃላው ምን ነው አስረጀኝ አይ የቅርብ ታሪክ ነው እና በዳያል አፕ ዘመን ነው አሜሪካ ያልኩት እና እኛ ቤት ራሱ ኔትስኬፕ ነበር ይሄ አናሎግ ማለት ነው ቲቲቲቲ ያለ በስልክ ላይን በኩል ነው የሚወጣው ኢንተርኔቱ ስለዚህ ተኝቶ ነው የሚያድረው እና ትንሽ ቆየና ዲጂታል መጣ ዲጂታሉ ሲመጣ ማይክሮሶፍት ምን አደረገ ኢንተርኔት ኤክስፕሎረር የዊንዶ አካል አድርጎ አመጣ ሳይዘጋጁ ኔትስኬፕን እና አሜሪካን ኦንላይን እነዚህን ከገበያ አስወጣቸው ክስ ነበር እስከ ሱፕሪም ኮርት ድረስ ሄደ ምንድነው እነዚህ ካምፓኒዎች ለከሰሩ ማይክሮሶፍት ኢንተርኔት ኤክስፕሎረርን ከዊንዶ እንዲያነሳ ከዊንዶ ነጥሎ እንዲያወጣ ነበር ክሱ ማለት ነው ምክንያቱም ከገበያ ውጭ ያደረጋቸው የማይክሮሶፍት ኤክስኪውዝ ምን ነበረ እስከ ሱፕሪም ኮርት የሄደበት ኬስ it's part of the window we cannot separate internet explorer from the window so it's part of it ራሱ የዊንዶ አንዱ አካል ነው ልክ my document my computer ምናምን እንደዚህ ልና ኢንተርኔት ኤክስፕሎረር አንዱ አካል ነው ልናወጣው አንችልም ዊንዶ ራሱ የስሪቱ አንዱ አካል ነው በዛ ነው ያሸነፉት እኛ በረከት የስሪታችን የተፈጥሯችን አንዱ አካል ነው ሰው ከበረከት ጋር የተፈጠረው ለምሳሌ ባረካቸው ሲል በረከትን እንደ አዲስ ከፈጠረ በኋላ በጊፍት መልክ የሰጣቸው ነው የሚመስለው አጻጻፉ ነገር ግን ከብሩክ እግዚአብሔር የተገኙ ሰዎች ከባለስልጣኑ ከእግዚአብሔር የተገኙ ሰዎች በዘር መልክ ስልጣንንም በረከትንም ወርሶ ነው ሲዘረዘር ግን ስልጣን ይኑራቸው አለ ባረካቸው የሚለውን ቃል ስንመለከት አንተ ያልከው ቃል በቃል ከተፈጠሩ በኋላ ስለሆነ የተሰጣቸው እንደዛ ነው የሚመስለው ግን የፍጥረታችን አንዱ አካል ማንነቴ ነው ብዬ ነው ማምነው በረከትን ኢቭን ኃጢአት ስንሰራ ዘፍጥረት ምዕራፍ 3 ላይ ከእግዚአብሔር ስንለይ በረከትም ስልጣንም ከሰው ወጥቶ አልሄደም ከመንፈስ ቅዱስ አስተምህሮ ነው የጎደል ነው ከመንፈስ ቅዱስ ነው የተላቀቅ ነው ስንላቀቅ የነበረንን ስልጣን ለክፉ መጠቀም ጀመርን ስልጣኑ ከውስጣችን አልሄደም ሊወጣ አይችልም ማንነታችን ነው ሂዩማኒቲ ነው በረከትም ከኛ ተነቅሎ የሚሄድ አይደለም አልወሰደም እግዚአብሔር ሊወስድም አይችልም እኔነቴ ነው አብሮኝ የተፈጠረ ነው ነገር ግን ያንን በረከት ምን አደረኩት በተገላቢጦሽ ልክ ኤሌክትሪሲቲኛ ቤት ይመጣል እንጠቀምበታለን ያገለግለናል when you violate the law of electricity ምንድነው የሚያደርገው it kills and destroys ንብረትም ህይወትም ያጠፋል ሮንጎ ከተጠቀምክበት እኛ ከመንፈስ ቅዱስ ሬቨሌሽን የጎደልን በኃጢአት ከእግዚአብሔር ከተለየን በኋላ የነበረንን በረከት ምን እናርገው ለክፉ መጠቀም ጀመርን እርግማንን ማን ፈጠረ ይላሉ ሰዎች ማንንም አልፈጠረው የበረከቱ ተቃራኒ በረከት ፓወራችን ነው በረከት ኢምፕሊመንት የምናደርግበት አክሰሳችን ነው በረከት ለተፈጠርንበት ዓላማ የምንውልበት አቅማችን ነው ስልጣናችን ነው በረከት የሚለው ቋንቋ ይግዙ ሲል ስልጣን ይኑራቸው አለ ስለዚህ ያ የመግዛት ስልጣን ነው በረከት ማለት ይሄንን የመግዛት ስልጣናችንን በረከታችንን ምን አደረግን ከእግዚአብሔር መንፈስ ከተለየን በኋላ ለሮንግ ነገር መጠቀም ጀመረን እርግማን ተብሎ የሚጠራው እሱ ነው ኃይልሻይ I understand አሁን ልትለው የምትፈልገው ነገር እኮ ያንተን ሐሳብ ግን አልተቃወምኩም ማለቃለሁኝ ግን ስላይትሊ ብለህ ግን ባለመስማማት እንግባባ ነው አዎ ስላይትሊ ብለህ
ምንድነው ራሱ ይሄ ፍጥረታችን በራሱ እንኳን መብታችን ሳይሆን ስጦታችን ነው ይሄ ፍጥረታችን ማንነታችን እንኳን ሳይቀር ማለት ነው ምን ማለት ነው ኦፍ ኮርስ ስጦታ ነው አዎ በቃ ስለዚህ አሁን ሁሉንም ነገር የኛ መብት ሳይሆን የእግዚአብሔር ስጦታ ነው በሚለው ማዕቀፍ ውስጥ መያዝ አግባቢ ነው ትክክለኛም ነው ደግሞ የእግዚአብሔርም ሐሳብ ነው ትክክል የሚለውን ለማንጸር ነው እስማማለሁ ለዛ ነው ለምን እንኳን በረከቴ እኔ አንተ ራስ የእግዚአብሔር ነህ እኔ ምናምን የምንለውን ነገር ሴፓሬት አድርገን ይሄኛው በዚህ ነው ልንለው የምንችለው ሳይሆን ያልተቀበልክ አንተ ማነህ ነው ምን ያልተቀበላችሁት ነገር አለ that's what I'm talking about እና በዚህ ሴንስ ስንሄድ ኤክስትራ ማይል አንሄድም ለማብራራታውን በረከታችን ህጋዊ መብታችን ለማድረግ እና ስልጣናችንን የስሪታችን አንድ አካል ቢውልቲን በቃ ይሁን ጥሩ ነገር ታልክ በቃ ባጭሩ ገለጥካል ካስዬ ቆይ አትለፋት ሷም በጌታ ጥሩ ተርም ተጠቀምከው ቢልቲ ፓወር እና አሁን ልክ የሆነ አንድ ቃል ተጠቀም ቶሎ ብለህ ዘለቀባህብኝ አይ ስማ እሷን ማለፍ አልፈልግም ቢልቲን ፓወር እኮ ማለት ማንነት ካንተ ማይለይ ገብቶኛል ማንነት የምትለው አይደንቲቲም ራሱ the source of our identity the source of our blessing the source of our life the source of our everything is God himself እና እሱ ጋር ስንመጣ ሁሉን ነገር እርሱ ነው ብለን ስንል ለርሱ ነው ከበለ የሚለው ፕሪንሲፕል ውስጥ እንደርሳለን ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ በሚለው ነገር ውስጥ እዛ ጋር እንጠቀልለዋለን ማለት ነው አሁን በዚህ ኮንሰፕት ነው የምንመጣው ይሄንን ነገር አራችን ቢልቲን ትንሽ ምን ነው ነካርጋት አለፍክ የሰው የእግዚአብሔር ባህሪ በሰው ህይወት ውስጥ ቢልቲን ነው በጣም ጥሩ ሐሳብ ነው ያነሳው የሆነ አንድ ቃል አቀበልኩ ልታነራት ልታጦዛት አፉ በለኝ ትቻለህ እሺ በምን መንገድ ነው ይሄንን ያነሳውት ቅድም ጥያቄዎች ሰዎች ነበራቸው እሺ እና እነዛን ጥያቄዎቻቸው መካከል አንደኛው እንደነዚህ አይነት ኮንሰፕቶች ናቸው go ahead እና ያንንም አግባቢ በሆነ በጣም ለንትርክ በርከፋች ባልሆነ መንገድ ምንም ችግር የለም እንድናነሳቸውና ምላሽ እንድትሰጥባቸው እድሉን ለመስጠት ነው ያነሳውትና አንዱ ብዙ ጊዜ የምታነሳው አንድ ቃል ሁሌ ስትጠቀመው መሰማሃለሁኝ በፕሪደስቲኔሽን ኤሪያ ነው አይደለም ጉዲፈቻ ልጅና የተወለደ ልጅ ነው እሱን እናነሳለን ብዙ ክርክሮች ነበሩ አንድ የተወለደ ልጅ አሁን የመጀመሪያው አዳም ጎይድ ተወለደ ነው የምትለው አንተ ጎይድ አንተ ጥያቄን አልቀደም እና የተወለደ ነው እና እሱ ውስጥ ይዞ ነው የተወለደው ይያልከ ነው ቀደም ስትጠቀም የነበረው ቋንቋ የሰው ልጅ እግዚአብሔር ልጅ ነው የሚል አቋም ነው ያለኝ የልጅነታችን ደግሞ አዲስ ኪዳን የጀመረ ሳይሆን from the beginning ከእግዚአብሔር ዘፍጥረት ምዕራፍ 1 ላይ ነው ሰው ልጅ የተወለደው እንደዚህ ይያልከ ነው የምታስተምረው የመጀመሪያው ሰው ልጅ ልደት ዘፍጥረት ምዕራፍ 1 ነው ብዬ ነው ማምነው እንደዛ ብለህ ነው የምታስተምረው አሁን ልጆች እና ፍጥረት የሚለውንና ልጅ የሚለውን አደባልቀህ ነው እምትይዘው አላደባለኩም ኢንተርቼንጅብል የተጠቀሰው ቋንቋ ነው አሁን ባንተ የተነሱበት ጥያቄዎች ከቀረቡት ጥያቄዎች መካከል አንደኛው ነገር ዘፍጥረት ላይ ሰውን እግዚአብሔር ከምድር አፈር አበጀው ነው የሚለው yes ዘፍጥረት ምዕራፍ 2 ቁጥር 7 ከዛ በኋላ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደምሳሌያችን እንፍጠር የሚለው yes እነዚህን ሁለት አቅጣጫዎች እንደ ሁለት ግራውንድ አድርጎ የማስተማር ነገር አለ ስፔሻሊ በፌዝ ላይን እኔ እንደዛ ነኝ ሙቭመንት ውስጥ ያ ሁለቱን ለያየች ነው ማየው በፌዝ ላይን ሙቭመንት ውስጥ ሁለቱ ነገሮችን ለያይቶ የማስተማር ዘፍጥረት 1 እና ዘፍጥረት 2 የተለያየ ኮንሰፕት ነው ብላችሁ ነው የምታምኑት በፌዝ ላይን ከዛ በኋላ በኢቫንጀሊካል ደግሞ ያኛው የእግዚአብሔር ምክር ነው ዘፍጥረት ምዕራፍ 1 ከዛ ፍጻሜ ደግሞ አካል ያዘበት ደግሞ that's what they say I know አቃለው እንደዛ እንደሚለው እዚህኛው ላይ ነው
ምዕራፍ 2 ቁጥር 7 ላይ ነው። ሶ አሁን የምናነሳው ሐሳብ የመጀመሪያው ሰው ከምድር ምድራዊ ነው የሚለው ኋለኛው አዳም ከሰማይ ሰማያዊ ነው። የመጀመሪያው ሰው ፍጹም ነው ማን ነው ንጹህ ነው መቆሸሽ ቻለ መውደቅ ቻለ። ኋለኛው አዳም ፍጹም ነው መቆሸሽ የማይችል የማይወድቅ ነገር ግን የወደቁትን ያነሳ እርሱ ሆኖ ነው የመጣው። አሁን በመፈጠርና በመወለድ መካከል ልዩነት እንደሌለ አድርጎ ነው የሚያወራው ኃይሉ ዮሐንስ። ይሄው አጠገብ ይፈልከውን ጠይቅ። ስለዚህ ይሄው ልየጠየቅኩህ ነው በመፈጠርና በመወለድ መካከል ልዩነት የለም። ዝም ብሎ ዋረሪ የሆነ ያልሆነ ጥሩ ጥያቄ ጠየቅከው። መወለድንና መፈጠርን ኢንተርቼንጅብሊ የአማርኛ አቻ ወርድ ባገኘለት ደስ ይለኛል። ኢንተርቼንጅብሊ ለሚለው በተለዋጭ መልኩ በተለዋዋጭ ነው በተለዋጭ ነው መልኩ የሚጠቀመው ሐሳብ ነው አንድን ሐሳብ ማለት ነው። ለምሳሌ ዘፍጥረት ምዕራፍ 1 ላይ በመልኩ በአምሳሉ ፈጠረን ነው የሚለው። አንተ ግን ሰው የተወለደበት እዛ ጋር ነው ትላለህና ወለዳቸው እኮ አይደለም የሚለው ፈጠራቸው ነው የሚለው። ከየት አመጣ የመጀመሪያው ልደታችን ነው የምትለው የሚል ጥያቄ ይጠየቃለሁ። እዛ ጋር ወለደ የሚል ቃል የለም ፈጠረ ነው የሚለው። ኦኬ አዲስ ኪዳን ላይ ደግሞ ዳግም ስለመወለድ ያወራና መጽሐፍ ቅዱስ በመወለድ ብቻ አይጨርሰውም መፈጠር በሚለውም ይጠራዋል። ለምሳሌ በክርስቶስ ተፈጠርን ይላል አዲስ ኪዳን። ፍጥረቱ ነንና ይላል መጽሐፍ ቅዱስ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ደግሞ ቁጥር 17 16 ከሁለት አንዱ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። መወለዳችንን መፈጠር ብሎ ነው የሚጠራው። ምንድነው እንዴት ነው አንድ ልታርግ የቻልከው? ቋንቋው አንድ አይደለም፣ አማርኛው አንድ አይደለም፣ የእንግሊሹም ምንም መፍጠርና መውለድ አንድ አይደለም። አንድ ነው ያገናኘው። እናትና አባቴ ወለዱኝ እኔ አልፈጠሩኝም። ክሊር የሆነ ቋንቋ ወልደውኝ እንጂ ፈጥረውኝ አይደለም። የፈጠረኝ እግዚአብሔር ነው። እንዴት ነው የአንድ ቋንቋ የሆነ ለዲክሽነሪ እንዴት ነው ቮካቡላሪ የጠፋብህ ወይ ብትለኝ አልጠፋብኝም። እግዚአብሔር ሲጀመር ወለደን የምንለው ከማህፀን ማውጣትን ወይም ከሚስት መወለድን ሰውኛ ቋንቋ አይደለም። መወለድ የሚለው ቋንቋ ከእግዚአብሔር መገኘትን ነው። ዘር ባለው በሕያው በእግዚአብሔር ቃል ዘሩም የእግዚአብሔር ቃል ነው ይላል። በመልካችን እንደ ምሳሌያችን ይሁን ብሎ ከአፉ ባወጣው የእግዚአብሔር አብራክ ክፋይ በሆነው የቃሉ ማኒፌስቴሽን ነን እኛ። መወለድ ብለን እግዚአብሔር የሚጠራው መወለድ ወይም መፈጠር ተብሎ የሚጠራው ከእግዚአብሔር መገኘታችንን ነው። ኦኬ ፈጠረን በሚለው እናያዘው። መወለድና መፈጠርን ሁለቱም ምንድነው ተመሳሳይ ቋንቋ ተጠቅሷል አዲስ ኪዳን ላይ። አሁን ዘፍጥረት ምዕራፍ 1 ላይ ሰውን በመልኩና በአምሳሉ ፈጠረ ሲል በእግዚአብሔር መልክና አምሳል ነው የተፈጠርነው። እግዚአብሔር ምንድነው? መንፈስ ነው ተብሎ ተጽፏል ዮሐንስ ወንጌል ምዕራፍ 4 ላይ። መንፈስ ብቻ ነው ወይ? ኖ። እግዚአብሔር መንፈስ ነው፣ ነፍስ አለው። እንደዛ ዲቴል ላይ ጻፍ ይችላል። ለምሳሌ ወደ ኋላ ቢያፈገፈግ ነፍሴ በእርሱ አትደሰትም ብሏል እግዚአብሔር ነፍስ አለው እንደሚሉ ሰዎች አጋጥመውኛል። መንፈስ የሆነ ቢንግ ሁሉ ጊዜ ነፍስ አለው። ነፍስ የሚለው ቋንቋ ማሰቢያው ዓለም ማለት ነው። እግዚአብሔር ኢሞሽን አለው፣ ያዝናል፣ ይደሰታል፣ አይተናል። እግዚአብሔር ዕውቀት አለው፣ እግዚአብሔር ፈቃድ አለው ዊል። ስለዚህ ነፍስ ብለን የምንጠራው ይሄንን ነው። መንፈስ የሆነው እግዚአብሔር ሕያው ነፍስ አለው። ለዛ ነው ነፍሴ በእርሱ አትደሰትም ያለው። ስለዚህ እግዚአብሔር መንፈስ ነው፣ ሕያው ነፍስ አለው። ሰውን በመልኩና በአምሳሉ ፈጠረ ማለት መንፈስ የሆኑ ሰዎች ሕያው ነፍስ ያላቸው ሰዎች ተፈጠሩ ማለት በዘር መልክ ያለ ማለት ነው። ወይም ደግሞ ተወለዱ ማለት መገኛ ማለት ነው። መወለድም መፈጠርም ከእግዚአብሔር ስለመገኘት ነው ባይብል ኢንተርቼንጅብል ያጠቀሰው። ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሲደርስ ግን ለዚህ ምድር ተስማሚ ከሆነው ከምድር አፈር ሰውን አካል አበጀ። ግን ሰውን ይላል እዛ ጋር የሚገርም ነገር ሰውን ከምድር አፈር አበጀ ይላል። ሰምባዲ መጥቶ ሰው ስጋ ነው ቢለኝ አስፈርዶ ሊያሰቅለኝ ይችላል። ምክንያቱም ቃል በቃል መጽሐፍ ቅዱስ ሰውን ይላል ከምድር አፈር አበጀው ስለሚል በዘፍጥረት ምዕራፍ 2 ቁጥር 7 ሰው ስጋ ነው ቢለኝ ልከራከረው አልችልም። ሌላም ጥቅስ አለ። ቃልም ስጋ ሆነ ሲል ስለ እግዚአብሔር ስለ ኢየሱስ ክርስቶስ ቢያወራም ስጋ ሆነ ሲል በስጋ ነው እዛ ጋር የሚጠራው። ጥሩ ሰው በመንፈስም ተጠርቷል፣ በነፍስም ተጠርቷል፣ በስጋም ተጠርቷል። ሰው በመወለድም ጠቅሶናል፣ በመፈጠርም ጠቅሶናል። ሁለቱም አንድ ነው ሐሳቡ እንጂ መወለድም ሲባል አሁን እግዚአብሔር ወለደን ስንል እኮ አምጦ አልወለደንም ወይም ይስታጉት አልወለደንም። እግዚአብሔር መንፈሳዊ አባታችን ነው። ግን አሁን ምንድነው መሰለህ አሁን ስናነሳ የመጀመሪያው አዳም ከምድር ምድራዊ ነው።
እሱ ላብራራለ አንደኛ ቆሮንቶስ ምዕራፍ 15 መሰለኝ ያልከኛለው አንደኛ ቆሮንቶስ ምዕራፍ 15 ላይ የሚናገረው ኮንሰፕት ከምድር ምድራዊ ነው ኋለኛው አዳም ወይም የመጨረሻው አዳም የምንለው ደግሞ እሱኛው ሰማያዊና መንፈሳዊ ነው ይላል አሁን ይሄ ከሆነ የመጀመሪያው ባላደራ ነው እንደምናቀው ሁለተኛው ኋለኛው ወራሽ ነው ኦኬ ፍጥረታዊው በፍጥረት ዓለም ውስጥ የተደረገ ነው ሰውን ከምድር የፈጠረውን ሰው ወስዶ በኤደን ገነት አኖረው ነው አይደል ገነትን በኤደን ላይ ሰራት እዛው ውስጥ አኖረው ከዛ በኋላ ሰውን ደግሞ ወስዶ ደግሞ በዛ ያኖረው ስፔሲፊክ ሎኬሽን አለው የሥራ ድርሻ አለው የውክልና ልክ አለው የሚገባበት ዓለም ልክ ሁሉ አለው የመጀመሪያው አዳም ከዛ በኋላ ኋለኛው ስንል ወይም ዳግም ልጅ ሆኖ የመጣው ከፍጥረት በኋላ ልጅ ተብሎ ተወለዱ ተብሎ በዘፍጥ ማን ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ባለው ኮንሰፕት ተወለዱ ከእግዚአብሔር ተወለዱ የሚለውን ነገር ቀጥታ ዘር የተካፈሉትን እነሱ በመወለዳቸው እግዚአብሔርን አባት በማለታቸው እነርሱም ልጅ በመሆናቸው ከስፍራ ጀምሮ ነው ለውጥ የመጣው አሁን ወደ ገነት አይደለም ሪስቶር ያደረገው ኦኬ ስለዚህ ሪስቶሬሽን አይደለም ወይም ሪሴት አልተደረገም ነው ወደ ገነት አይደለም ያስገባን ገባኝ አሁን በገነት ውስጥ እባብ ሊጎበኘው ወደሚችል ዳግመኛ መቆሸሽ ዳግመኛ መውደቅ ዳግመኛ መጥፋት ወዳለበት ዓለም አይደለም እንደገና ያስገባን በነገራችን ላይ እሱ መሬት ላይ ነበር እናንተም አሁን አዲስ አበባ ነው ያለነው በአብቀኝ ተቀምጣቸዋል ሲል ምን እሱ መሬት ላይ ነበር እናንተም መሬት ላይ ነው ምንድነው ቆይ ስፒሪቹዋል ፖዚሽኑን ሁላችንን ወስዶ በሰማያዊ ስፍራ ነው ሰማያዊ ስፍራ አዳም የት ነበር በምድር ነው ኦኬ can I explain something ይሰራል ወይስ አይሰራም ሲገመገም የቁስ ኮንሰፕት ላይ ሄዶ ቆመ ወይስ መንፈሳዊውን መልክ አደመቀ ይሄ የእምነት ቃል እዚህ ጋር ካልሰራ ካሁን በኋላ አላምንም በቃ ዝም ብዬ አገለግላለሁ ጌታ ግን እንትን አላምንም የሚያመሩት እምነት ነው የሚሉት ነገር እተዋለሁ ብዬ ወሰንኩ አሁን ስትመሰክርልኝ መንፈሳዊ ነገር ነው የመሰከርኩልህ ነው ባንተ ይሰራል ያልኩ ነው እንጂ ብር አይደለም የመሰከርኩት ወርድ ኦፍ ፌዝ የሚባለው ነገር ይሰራል አሁን በ15 17 አካባቢ ይሄ ከቤተ ክርስቲያን የጨለማው ዘመን ተብሎ ከሚጠራው በኋላ over the weekend ነው $100 ልትጠየቀው ቤንጃሚን over the weekend weekend out of the mall movies restaurants luxury places how about you Mr. George Washington and brother I was in the church the time somebody squeezing me